ክፍል 8ን ዛሬ ደግሞ እንቀጥላለን። ስሙ የሚለው የእግዚአብሔርን አዲሱን ስም ማወቅ ብዙ እየተረዳችሁ ነው ብዬ አምናለሁ። ትምህርቱ የእግዚአብሔር ቃል ስለሆነ ይሰረስራል። ጅማትንና ቀልጥምን የእግዚአብሔር ቃል ይለያል። ውስጥ ገብቶ ስራ ይሰራል ማለት ነው። እሺ ክፍል 8 ነው ዛሬ። ኢሳይያስ 47 ቁጥር 4 ታዳጊያችን ስሙ የሰራዊት ጌታ እግዚአብሔር የእስራኤል ቅዱስ ይላል። ስሙ ታዳጊ ነው። ኢየሱስ ክርስቶስ ታዳጊ ነው። የሰራዊትም ጌታ ነው። እግዚአብሔርም ነው። ቅዱስ ነው። ስሙ ማን ይባላል? ኢየሱስ። የሰራዊት ጌታ የሆነው ኢየሱስ፣ የጌቶች ጌታ የሆነው ኢየሱስ፣ በብሉይ ኪዳን ስሙ ተብሎ ሲጠቀስ የነበረው ኢየሱስ፣ ቅዱስ የተባለው ኢየሱስ። ሌላ ስም የለውም። እግዚአብሔር ስም ሌላ ስም የለውም። በብሉይ ኪዳን የሰራዊት ጌታ፣ በብሉይ ኪዳን ታዳጊያችን፣ በብሉይ ኪዳን ቅዱስ የተባለው ስሙ ኢየሱስ ይባላል። የሰራዊት ጌታ የተባለው ራሱ ኢየሱስ ነው፣ ሌላ የለም። እንደውም የጌቶች ጌታም ቅዱስም የተባለው ኢየሱስ ነው። ሁለት ቅዱሶች፣ ሁለት ታዳጊዎች፣ ሁለት የሰራዊት ጌቶች አሉ የሚል ሰው ካለ ማስረጃውን ማቅረብ ይችላል። ስለዚህ ሌላ ጊዜ ክፍል 9ን እናያለን። ፎሎ አድርጉኝ፣ ሼር አድርጉኝ፣ ለሌሎች ደግሞ ይህንን ትምህርት አሰራጩት። ከኢየሱስ ክርስቶስ ውጭ ታዲያ አምላክ የለም። ስሙ ኢየሱስ ከሆነ የሰራዊት ጌታ አምላክ የተባለው ስሙ ኢየሱስ ከሆነ ሌላ አምላክ የለም፣ ሌላ ጌታ የለም፣ ሌላ ቅዱስ የተባለ ሌላ ሁለተኛና ሶስተኛ የለም። ኢየሱስ ክርስቶስ ስለኛ ኃጢአት ቃሉን ሥጋ አድርጎ ወደዚህ ምድር መጣ እንጂ ሌላ እግዚአብሔር የለም። ቻው። ፎሎና ሼር